በአርሲው ጭፍጨፋ የእስልምናው ምክር ቤት ያወጣው መግለጫ እጅግ በጣም መነጋገሪያ ሆኗል። እኚህ አባት ለሰራዊቱ ያስተላለፉት መልእክትም ሁሉንም አስደንግጧል። የአድዋ በዓል ላይ ያልታሰበ ነገር እንደተፈጠረም እየሰማን እንገኛለን። ጳጳሱ አልቅሰው ጭፍጨፋው ከአቅማቸው በላይ እንደሆነም እንግዲህ መልእክታቸውን አስተላልፈዋል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ፣ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። እንኳን ለአድዋ የድል በዓል በሰላም አደረሳችሁ አደረሰን እንላለን። ዛሬ 130ኛ በዓላችን እያከበርን እንገኛለን። በዓሉን የሚያስቡና በበዓሉ ምን ተፈጠሩ የሚሉ ነገሮችን አብረን በዚህ ቪዲዮ የምናይ ይሆናል። ባለፈው ቪዲዮአችን እንግዲህ ኮሜንት አድርጉና የ500 ብር ካርድ ተሸላሚ ትሆናላችሁ ብለን ነበር። በጣም ብዙ ሰው ኮሜንት አድርጓል። እጣ የወጣለት አካውንት ግን ይሄ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንት ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬ የሚያሸልመው ኮሜንት ደግሞ ቅዱስ ጊዮርጊስ የኢትዮጵያ ገበዝ ነው ወይም ደግሞ ቅዱስ ጊዮርጊስ የኢትዮጵያ ጠባቂ ነው ብሎ መጻፍ ነው ማለት ነው። ሁላችሁም ኮሜንቱን ዛሬ ቅዱስ ጊዮርጊስ የኢትዮጵያ ገበዝ ነው ያላችሁ በደንብ አጥለቅልቁት። በሚቀጥለው ቪዲዮ ለአንድ ሰው የ500 ብር ካርድ አብረን የምንሞላ ይሆናል ማለት ነው። እንግዲህ ይህንን ሰሞን እጅግ በጣም አሳዛኝ የሆነ ነገር ሰምተናል። አብሶ ደግሞ በኦርቶዶክሳውያን ላይ እየሆነ ያለው ነገር ሁላችንም ኦርቶዶክሳውያን አዝነናል። እኛም ደግሞ አዝነን ምንምም እያደረግን አይደለም፣ ከአቅማችን በላይ ሆኗል። እንግዲህ 21 ኦርቶዶክሳውያን ከዚህ በፊት እንደተገደሉ ሰምተን ነበር። እንደገና ደግሞ 7 ኦርቶዶክሳውያን እዛው ቦታ ላይ ተጨፍጭፈዋልና ይህንን አስመልክቶ በጣም ብዙ ነገሮችን እየሰማን እንገኛለን። ቪዲዮአችንን በዚህ ነው የምንጀምረው። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። በእኛ በኦርቶዶክሳውያን ደም መፍሰስ፣ መገደል፣ መታረድ ጉዳይ የሚመለከተው አካል እግዚአብሔር ካልሆነ ሌላ ሰው እንደማይመለከተው እያየነው እንገኛለን። በጣም ብዙ ጩኸቶችን ጮኸነ፣ መንግስት ይስማን አልነ፣ የዓለም መንግስት ይስማን አልነ። በጣም ብዙ መንገዶችን ሄድነ። ከመገደል ከመጨፍጨፍ እንደዚሁ ከማንባትና ከመጮህ ምንም አይነት ለውጥ እያመጣን አይደለምና ሁላችሁም ኦርቶዶክሳውያን ወደ እግዚአብሔር ተመልሰን እግዚአብሔርን በጾም በጸሎት ልንጠይቀው ይገባናል። በጣም ከሚገርመው ነገር ደግሞ አብዛኛዎቻችን የወንድሞቻችን ሞት መስማት የማንፈልግ
እኔ እንደ አይነት ነገር አይመቸኝም የምንል ሰዎች ነን። ግን ደግሞ የነ ኢራንና የነ እስራኤልን ጦርነት ምን ሆነ እያልን በቃ ዜናዎችን የምንከታተል ሰዎች ነንና የነርሱ የሚያስጨንቃችሁ የኛ ወንድሞቻችሁ ደም መፍሰስ መታረድ ደግሞ የሚያስጨንቀው ኦርቶዶክሳዊ ምን አይነት ኦርቶዶክሳዊ እንደሆነ እኔ አላቅም። ግን አሁን ላይ ያለው ሁኔታ ይህንን ነው የሚመስለው። አጀንዳችን የሌላ ሀገር አጀንዳ ሆኖብናል። የኛ የወንድሞቻችን መገደል መፈናቀል በዚህ በግድያው ምክንያት ደግሞ ተፈናቅለው ወደ ሌላ ሀገር ሂደው ወደ ሌላ ቦታ ሂደው ስለሚራቡ ስለሚጠሙ ሰዎች ሁላችንም ግድ አይሰጠንም። እንግዲህ ምን ማለት እንዳለብኝ አላቅም። ሲንቀጥለው ቪዲዮአችንን እንደ በቆሎ በሃይማኖታቸው ምክንያት በአርሲ ምድር ላይ በእሳት ተጠብሰው የተገደሉ ባልና ሚስቶች አንተማ ክርስቲያንና አንተማ ባለማህተብ ነህ ተብሎ በስለት አንገቱን ተወግቶ ሊታረድ የነበረ ኦርቶዶክሳውያን ባለማህተብ ከሞት አፋፍ ላይ የተረፈ ክርስቲያን እኚህ የምትመለከቷቸው አረጋዊ አባትም በሃይማኖታቸው ምክንያት ተገለዋል። ቀስት ያደረኩባት ልጅም እቺም ክርስቲያን ኦርቶዶክስ ባለማህተብ ነች። በሃይማኖቷ ምክንያት በአርሲ ምድር ላይ ተገላለች። ከከበብኩባት ህፃኖች ሁለት ወንዶችና ፊቷን ያዞረችው ህፃን በሃይማኖታቸው ምክንያት እነኚህም ባለማህተብ ናቸው ተገለዋል፣ ተረሽነዋል። ታዲያ ይህ ነው ሃይማኖት ተኮር ያለው ነው ጥቃት? ታዲያ ይህ ነው ወይ ክርስትናን ብቻ ለይተው አይደለም እየገደሉ ብላችሁ የምትናገሩ ዜና የምታወጡት? የእናንተ ሳይገርመኝም የኛዎቹ ቤቶች ግን ባለቤቱ የናቁን ሞት ማንም ትኩረት ሊሰጡ አይችልም። ፍርዱን መድኃኔዓለም ይሰጥ። ጥብቅና ማምላክ ወላዲት አምላክ ትቁምልን። ወንድማችን እንደሰማችሁት ነው። ከወንድማችን ላይ መጨመር መቀነስ አያስፈልግም። በጣም የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ሆነው እነ ኤምኬ እነ ዩቲሲ እንኳን በስርዓት የወገኖቻችን ሞት እየዘገቡ አለመሆኑ በጣም እጅግ በጣም የሚያሳዝን ነገር ነው። አንዴ ወንድሞቻችን ሞት ዜና ያወጡታል። ከዛ በኋላ ስለ ህንጻ ስለ ሌላ ነገር ነው እነርሱ በሚዲያቸው ያስተላልፉ የሚገኙትና ቤተክርስቲያናችን እኛ ኦርቶዶክሳውያን ህንጻ አይደለም የቸገረን መኖር ነው። የቸገረን ማዕተብ አንጠልጥለን ባደግንበት በኖርንበት ቦታ ልጆቻችን አሳድገን ከልጆቻችን ጋር መኖር ነው የቸገረን እንጂ ህንጻ መስራት አልቸገረንም። እነርሱ የሚቸግራቸው ህንጻው እንዲያልቅ ለህንጻ ብር እንድናዋጣ ነው እነርሱ እየዘገቡ የሚገኙት። በጣም በዩቲዩብም በቲክቶክም የምናውቃቸው በጣም ብዙ ኦርቶዶክሳውያን ቲክቶከሮች አሉ፣ ዩቲዩበሮች አሉ። ስለ ኦርቶዶክሳውያን ሞት ግን የማይጨንቃቸው የማይናገሩ እነርሱ ስለ ኦርቶዶክሳውያን ሞት ሲናገሩ ደግሞ ፖለቲካ የሚመስላቸው በጣም ብዙ የሚዲያ ተቋማት አሉ። እነዚህ ሰዎች የምንከተላቸው እኛው ነን። እኛ ስንከተላቸው ደግሞ ስለኛ ሊጮህ ይገባል፣ ስለኛ ሊገዳቸው ይገባል እንጂ ራሳቸው የፈለጉትን ነገር ያደርጉ አይገባም። አሁን ላይም እያየነው ያለነው ነገር ይህንን ነው የሚመስለው። አሁን ላይ ስለ ኦርቶዶክሳውያን ሞት እየጮህ የሚገኙት በቃ ኦርቶዶክስ ነው ግን ደግሞ መንፈሳዊ ነገር የሚናገሩና መንፈሳዊ መልእክቶችን የሚያስተላልፉ እህት ወንድሞቻችን ነው እንጂ ኦርቶዶክስ ነው ዓለማዊ ነገርን የሚያስተላልፉ ወደኛ የሚያደርሱ ዓለማዊ ኮንተንቶችን የሚሰሩ ሰዎች አሁንም ቢሆን እንዲህ አይነት ነገሮችን ወደኛ ያደረሱ አይደለም፣ እየጮሁ አይደለም። ሁላችንም ኦርቶዶክሳውያን ዓለማዊ ኮንተንት እንስራ፣ መንፈሳዊ ኮንተንት እንስራ። አሁን ላይ በጋራ ሆነን እየተደረገ ያለብን ነገር ልንጮህ ይገባል። ለነዚህ ሰዎች ፍትህ ልናመጣ ይገባል እንጂ ኧረ እኔ ስለ እንደዚህ ነው የምሰራው እኔ ስለዚህ ነገር አያገባኝም ማለታችን ነገ ከነገ በኋላ የኛ እህት ወንድሞችም መሞታቸው እንደማይቀር በቤታችን ይህ ነገር አንኳኩቶ እንደሚመጣ እንድናውቀው ይገባናል። ሁላችንም ኦርቶዶክሳውያንም ቢሆን የምንከተላቸውን ሰዎች ስለኛ ሞት እየዘገቡ ነው ወይ እየጮሁ ነው ወይ ብለን ልንከታተላቸው ይገባል እንጂ ዝም ብሎ እኛ በማንፈልገው መንገድ እነርሱ በፈለጉት መንገድ እኛ መነዳታችን ለኛ ትርጉም የለውም። የኛ ሞታችንን ነው እያበረታታ የሚመጣውና በሚዲያ የምትገኙ ወንድሞቻችን እህቶቻችን ምንም አይነት ዓለማዊ ኮንተንት ስሩ። የወገኖቻችሁን የእህት የወንድሞቻችሁን የህፃናቱን ሞት ሊደበቅ አይገባም። አሁን ላይ ሰው እጅግ በጣም ያቀነቀነ የሚገኘው ኢራን እንደዚህ ሆነች፣ እስራኤል እንደዚህ ሆነ፣ እንደዚህ ተፈጠረ ምናምን። እነርሱ እውነት ነው ሰባዊነት ነው ሊገደሉም አይገባም በየትኛውም ሀገር የሚገኙ ሰዎች። ግን ደግሞ መጀመሪያ የራስ ይቀድማል። ስለ ራስ ማውራት፣ ስለ ራስ ሞት መጮህ፣ ስለ ወንድም ሞት መጮህ ይቀድማል። ሌላው እንግዲህ ከዛ በኋላ የሚሆን ነገር ነው ብዬ አስባለሁ። እንቀጥላለን ቪዲዮአችንን። ድል እስላማዊውን ንጉስ ለገደለችው ሀገር ለእስራኤል አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋል፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ? ዛሬ ዓለም ላይ እየተወራ ያለው የኢራን ሚሳኤል ነው አይደል? በዚህ ልክ የወረድን የተዋረድን ሆኖ መገኘት እግዚአብሔርን ነው ምላችሁ ያሳዝናል። በማርያም ይሄንን ቪዲዮ 40-50 ጊዜ ኮፒ ሊንክ ሪፖስት አድርጉልኝ። አንገቱ ላይ መስቀል ያደረገው ክርስቲያኑ ወንድሜ
ድል እስላማዊቷን ሀገር እየቀጠቀጠች ላለችው ለእስራኤል ይላል። አንገቱ ላይ መስቀል የሌለው ያ ሙስሊም ወንድሜ ድል የዘመናት ጠላታችንን ለምትቀጠቅጥልን አይሁዳዊቷን ሀገር ፈጽሞ ለምታጠፋልን ለኢራን ይላል። በዚህ ክፉ ሰዓት በዚህ ክፉ ጊዜ ከኢራናውያንም ሆነ ከእስራኤላውያን በሚሞቱ ሰዎች እግዚአብሔር እንደማይደሰት አምላክ እንደማይደሰት አስተውሉ። በዚህ ዓለምን በስጋት ውስጥ ለዋጠው ጦርነት ደስታም ከሆነ ለሰይጣን እንጂ ለሰው ልጆች አይደለምና እናንተ ውድ ሙስሊም ክርስቲያን፣ ውድ የሀገሬ ልጆች ሆይ አሁን ያለንበት ታላቅ የጾም የጸሎት ጊዜ ነውና ልባችንን ንጹሕ አድርገን አንደበታችንን በፍቅር ቃል ሞልተን እጃችንን ወደ አምላካችን ወደ እግዚአብሔር ወደ ፈጣሪያችን ዘርግተን ለሰላም ለእርቅ እንጸልይ እንለምን እንጂ የጦርነት ነጋሪትን ከመጎሰም እንውጣላለሁኝ። እግዚአብሔር ሀገራችንን ምድራችንን የሰው ልጆችን ሁሉ ሰላም ያድርግልን። ናታኔም ወንድማችሁ ነኝ። ወንድማችን እንደሰማችሁት ነው። አንዳንድ ክርስቲያኖች እስራኤልን ደግፈው እንግዲህ ኢራንን እንኳን መታች በጣም ደስ ይላል ይላሉ። በጣም ብዙ ሙስሊሞች ደግሞ ኢትዮጵያዊ ሆነው እንዴት ኢራን ላይ እንደዚህ ይከሰታል፣ ኢራን ታሸንፋለች እያሉ ደግሞ በኢራን የተከሰተውን ነገር ሀዘን አድርገው ሲያለቅሱ እያየናቸው እንገኛለን። በኢትዮጵያ የሚገኙ ኦርቶዶክሳውያን ሲሞቱ ሲጨፈጨፉ አንገታቸው ሲቀላ ደግሞ እኛም ኦርቶዶክሳውያን ወይም ደግሞ እስራኤል ታሸንፋለች ስትሉ የነበራችሁ ክርስቲያኖች እንኳን ስለነዛ የሚገዳችሁ አይደለም ወይም ደግሞ ስለነዛ ስጮህም አልነበረም። አሁን ላይ የሆነ ያለው ነገር ይህንን ነው የሚመስለው። አሁን ላይ በሙስሊሙ ማህበረሰብ ስለ ኢራን መሪ መሞት በጣም ብዙ ተነግሯል። በጣም ብዙ ሰዎችም በሙስሊም መምህር የሆኑ ኡስታዝ የሆኑ ሰዎችም ቀርበው ሚዲያ ላይ ሳለቅሱ እያየናቸው እንገኛለን። የኛ ሞት የሚያስደስታቸው የኛ ሞት ሲሆን የሚያጨበጭቡ፣ በሌላ ሀገር የሚገኙ ደግሞ የሙስሊም ማህበራት ሲሞቱ ደግሞ እጅግ ሀዘናቸውን የሚገልጹ የሚያለቅሱ በጣም ብዙ ሰዎችን አሁን ላይ ሶሻል ሚዲያ ላይ ያየን እንገኛለንና ሰው ምን አይነት አስተሳሰብ እንዳለው አላውቅም። ሰው የራሱ አንገት ተቆርጦ የጎረቤቱ እጅ በመቆረጡ እንዴት እንደሚያሳስበው ቻግራን የሚገባኝ ዘንድሮ እየሆነ ያለው ነገር ይህ ነው። ሁላችንም ኦርቶዶክሳውያን አንገታችን የተቆረጠ ማዕተባችን የተበጠሰ ነው የሚገኘው። ማዕተባችን የተበጠሰ ግን ጉዳያችን ሌላ ነው። ስለሌላ ነገር ነው ያሰብነው የምንገኘውና ሰው አንገቱ ተቆርጦ አንገቱ እየተቆረጠ እንዴት ነው ስለሌላ የሚያስበው? ነገም እስራኤል ማሸነፈች ኢራን ማሸነፈች የኛ ሞት እንደሚቀጥል ልናውቀው ይገባናል። እንዲህ የምታደርጉ ሰዎች አሁንም ቢሆን ወደ ራሳችሁ ተመልከቱ። ላለሁ እንቀጥላለን ቪዲዮአችንን። ልጆቻችን እየሞቱ ነው። ህፃናቶች እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው ቤቶቻቸው እየተቃጠለ ነው። ስሙ ምንድነው የምንጠበቀው? የትምኝ የትምኝ ነው። መንግስትም ይስማ፣ የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስትም ይስማ። ይህ ምንድነው እስከመቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድነው ዝም የምንባለው? ዝምት ለምን አይሰማን? ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ህፃናቶች እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ እረኛ ነን። ልጆቻችን ለምን ይሞታሉ? አድራዋ ቀይ ገራምቴን ገራሞዴን የአርሲ ሊቀ ጳጳስ የሆኑት አቡነ ኤልሳ በዚህ መልኩ በእልቅሶ ከአቅማቸው በላይ እንደሆነ እየተናገሩ እየሰማናቸው እንገኛለን። ከዚህ በፊት አቡነ ያሬድ ነበሩ የአርሲ ሊቀ ጳጳስ። የኦርቶዶክሳውያንን ሞት በመደበቃቸው በኔ ሀገረ ስብከት ምንም አይነት ኦርቶዶክሳውያን ሞተን ብለው ኦርቶዶክሳውያን ሞተው በመናገራቸው ግን እንደተቀየሩ ይታወቃል። አሁንም ቢሆን አቡነ ኤልሳ ተቀይረው እንደገና መጥተው እንደገና ኦርቶዶክሳውያን በዚህ መልኩ የተጨፈጨፉ የተገደሉ እያየን እንገኛለን። እሳቸውም በጣም ከፍቷቸው ከአቅማቸው በላይ ስለሆነ ያለቀሱ እያየናቸው እንገኛለን። የሰማዕታቱን ደም እግዚአብሔር ይቀበልልን፣ በመከራ ፈተና ያሉትንም እግዚአብሔር ከዛ መከራና ከዛ ፈተና ያውጣቸው እንላለን። እስኪ እንቀጥል። ዛሬ ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አዎ ሊሞት
ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? አው ይብቃ። ተለማመድነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል። አባታችን እንደሰማችኋቸው ነው። ስንት ኦርቶዶክሳዊ ሞታችን እንደሚበቃ አይታወቅም። አሁንም ቢሆን ሞታችን ተለምዷል። እኛም ኦርቶዶክሳውያን ሞታችን ለምደነው የኦርቶዶክሳውያን ሞት እንኳን መስማት እየፈለግን አይደለም። በዚህ መልኩ ሞታችን ቀጥሏል። እንግዲህ ስለ ኦርቶዶክሳውያኑ ሞት መናገር መጮህ ፖለቲካ ሳይሆን ሰብአዊነት ነው እያሉ በዚህ መልኩ መልእክታቸውን አባታችን አቡነ ናትናኤል አስተላልፈዋል። ሁላችሁም ኦርቶዶክሳውያን ስለ ኦርቶዶክሳውያን ሞት እንግዲህ ልንጮህ ይገባል። የወንድሞቻችን ሞት ሊያስጨንቀን ይገባል ማለት ነው። ይህ ፖለቲካ ሳይሆን ሰብአዊነት ነው። ወደ ቀጣይ ጉዳያችን ደግሞ ስንሄድ የዚህን የወንድሞቻችን ሞት አስመልክቶ የእስልምና ጉዳዮች ጽሕፈት ቤት በዚህ መልኩ መግለጫውን አውጥቷል። እስኪ ሰምተነው እንመለስ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአርሲ ዞን ሽርካ ወረዳ ለተፈጸመው ግፍ መግለጫ አውጥቷል። ምክር ቤቱ በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለ ሲሆን ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ አማኞች ህዝቦች መካከል ጥርጣሬ፣ ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲል ገልጿል። መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድ ምክር ቤቱ ጠይቆ ለሟች ቤተሰቦች አላህ መጽናናቱን እንዲሰጥ እንለምናለን ብሏል። የኢትዮጵያ እስልምና ጉዳዮች ምክር ቤት በዚህ መልኩ መግለጫ እንዳወጣ እየሰማን እንገኛለን። በዚህ በወገኖቻችን ሲሞቱ ደግሞ እንዲያው ውሃብይ ነን በሚሉ ሰዎች እንደሚጨፈጨፉ እንደሚታረዱ ይታወቃል። የእስልምናው ምክር ቤት ደግሞ አሁን ላይ ምንም ሃይማኖት የሚያያይዘው ነገር አይደለም የሚል መግለጫን አሰምቶናልና በዚህ ጉዳይ በጣም ብዙ ኦርቶዶክሳውያን እንዴት ሃይማኖት ጋር ተያያዥነት የለውም የሚል መግለጫ የእስልምናው ምክር ቤት ያወጣል ብለው በጣም ብዙ አስተያየት ሲሰጡበት ነበር። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ግን ወገኖቻችን የሚታረዱት የሚጨፈጨፉት ውሃብይ ነን ብለው የውሃብይ እምነትን በሚያቀነቅኑ ሰዎች እንደሆነ ይታወቃል። ይህም የእስልምናው ምክር ቤት እነዚህ ሰዎች ከኛ ቁጥጥር ውጭ ናቸው ብሎ መግለጫው ላይ ሊያካትት ይገባል እንጂ ሃይማኖት ጋር የሚያያይዘው ጉዳይ የለም ማለቱ ይህም ልክ አይደለም። የተጨፈጨፉ ወይም ደግሞ አላህ አክብር እየተባሉ እነዚህ ሰዎች የተጨፈጨፉ ከሃይማኖት ጋር የሚያያይዘው ነገር የለም ማለቱ ጅራፍ ራሱ ገርፎ ራሱ ይጮሃል ነው የሚባለው አይደለ? በመግለጫው ያየነው ነገር ይህንን ነው የሚመስለው። እስኪ እናንተ በዚህ መግለጫ ላይ ያላችሁን ማስተያየት ኮሜንት አድርጉ። በጣም ብዙ ኦርቶዶክሳውያን መግለጫው ልክ አይደለም የሚልም ሀሳብ እየሰጡ ይገኛሉ። እንቀጥላለን ቪዲዮአችንን። ይህንን መልእክት አድምጠህ ለሌሎቹም ሼር አድርገህ የራስን አስተዋጽኦ እንድታደርግ ጥሪያችንን እናስተላልፋለን። የሀገር መከላከያ ኃይል በሀገራችን በኢትዮጵያ ላይ አሁን ያለው ነባራዊ ሁኔታ በእንተ ሀገር ብላ የምትጸልይ ቤተክርስቲያን፣ በእንተ ሰላም ብላ የምትጸልይ ቤተክርስቲያን፣ በእንተ ማያት አፍላክ ስለ ወንዞች ብላ የምትጸልይ ቤተክርስቲያን፣ በእንተ ሰላም ስለ ሰላም ብላ የምትጸልይ፣ በእንተ ሀገር ስለ ሀገር ብላ የምትጸልይ፣ ስለ ሰራዊቷ የምትጸልይ ቤተክርስቲያን ትልቅ ፈተና ውስጥ ገብታለች። ቤተክርስቲያን ስንል ህዝቧንም ጭምር ነው። ከማህበረሰቡ አብራክ ተከፍላችሁ እንደወጣችሁ ሁሉ ለኑሯችሁ የሚያስፈልጋችሁ ነገር የሚያሟላው ደግሞ ይሄ ህዝብ እንደሆነ እንዳትዘነጉት። እስከ አፍንጫችሁ ያስታጠቃችሁም ከዚህ ህዝብ የተሰበሰበ ገንዘብ እንደሆነ እንዳትዘነጉት። አልባሳታችሁን፣ መጫሚያዎቻችሁን ሁሉ የገዛ የህዝብ እንጂ ስርዓት አይደለም። ስርዓት የንጉሠ ነገሥቱ ስርዓት አልፏል። ስርዓት ከሆነ የደርግ ስርዓት አልፏል። ስርዓት ከሆነ የኢህአዴግ ስርዓት አልፏል። አሁንም ያለው ስርዓት የሚያልፍ ነው። የማያልፈው ግን ላንተ የምትጸልየዋ፣ የማያልፈው ግን ላንተ መጫሚያ ትጥቅና ስንቅ የሚሆን ህዝብ እንደሆነ
እንዳትዘነጋ በዚህ አጋጣሚ ማስገንዘብ እፈልጋለሁ። አንድም የመከላከያ ሰራዊት፣ አንድም የፌዴራል ፖሊስ፣ አንድም የልዩ ኃይል፣ አንድም የከተማ ፖሊስ ኢቭን ደህንነትና ካድሬዎች ከሰማይ የወረደ ወይንም ከዛፍ ላይ የተሸመጠጠ ገንዘብ አይደለም የሚከፈላችሁ ከዚህ ህብረተሰብ የተሰበሰበ ታክስ ነው። ለስርዓት ብላችሁ ህዝባችሁን እንዳትገሉ፣ ለስርዓት ላላፊ ስርዓት ብላችሁ ወንድምህን እንዳትገል፣ እህትህን እንዳትገል፣ እናትህን እንዳትገል፣ አባትህን እንዳትገል። ስርዓት ያልፋል። ስለዚህ ትውልድን ለመግደል ከፈለግ ተኩስ። የለም ትውልድን መታደግ እፈልጋለሁ ካልክ ግን በአንዳች ሰው ላይ እንዳትተኩስ። እኚህ አባት ይህንን ሰሞን ለመከላከያ ሰራዊት ያስተላለፉት መልእክት እጅግ በጣም መነጋገሪያ ሆኗል። በመልእክታቸውም በመከላከያ ሰራዊት የሚበዛው ኦርቶዶክስ ነው። አሁን ደግሞ በሀገራችን እየሆነ ያለው ነገር እንግዲህ ጦርነት ነው፣ እርስ በርስ ነው። አብዛኛውን እንግዲህ ኦርቶዶክሳውያን ላይ ነው ይህ ጥቃት የተደረሰ የሚገኘውና ወንድሞቻችሁ ላይ እንዳትተኩሱ የሚል መልእክትን አስተላልፈዋል። እኚህ አባት ይህንን ነገር በማስተላለፋቸው አንዳንዶች ሰዎች ልክ ናችሁ ሲሉ፣ አንዳንዶቹ ደግሞ ልክ አይደላችሁም የሚል መልእክቶችን እጅግ በጣም ሶሻል ሚዲያ ላይ መነጋገሪያ የሆነ ጉዳይ ነው። በዚህ ጉዳይ ምን ሐሳብ አላችሁ? አባታችን ይህንን መልእክታቸውን አስተላልፈዋል። በቀጣይ ቪዲዮአችን ደግሞ ስንሄድ ዛሬ እንግዲህ 130ኛ ዓመት የአድዋ የድል በዓልን እያከበርን እንገኛለን። በዚህ በአድዋ በዓል በጣም ብዙ ቪዲዮዎችን እያየን እንገኛለን። እስኪ አንዳንድ ቪዲዮዎችን ማይተን አንዳንድ ነገሮችን አብረን የምናወራ ይሆናል። ባንዲራና ክብርን በሳንቲም ለውጠ ተገዝተን ቢሆን ስላለ ተኝተ አድዋ ነፃነት ለሰው ልጅ ክብሩ ነው። ባሪያ ሆኖ መኖር ከሞትም የከፋ ነው። አድዋ 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 አድዋ። እውነት ነው። በጠላት እጅ ከመውደቅ መሞት ይሻላል። አንዳንድ ሰዎች ኑረው እንኳን ያስጨፈጭፉናል። አንዳንዶቹ ሙተው እንኳን በዚህ መልኩ የእነርሱን ስም ከፍ አድርገን ሁሌም ቢሆን ስንጠራባቸው እንኖራለን። አባቶቻችን ከ130 ዓመት በፊት ለኛ ለኢትዮጵያን ሲሉ አጥንታቸውን ከስክሰው ደማቸውን አፍሰው ትልቅ ታሪክን ጽፈውልን አልፈዋል። እነርሱም በጻፉልን ታሪክ ሃይማኖታችን ጠብቀን ሀገራችን ጠብቀን እንድንኖርና እኛ ኢትዮጵያዊ ነን ብለን እንድንናገር አስችለውናልና ለነዚህ ለአባቶቻችን አሁን ቢሆን ክብር ይገባቸዋል። እነዚህ አባቶቻችን ሙተው እንኳን በዚህ መልኩ ይከበራሉ። በጣም ትልቅ ታሪክ ስለሰሩ ትልቅ ነገር ስላደረጉ ይህ እግዚአብሔርም ቅዱስ ጊዮርጊስ ልኮ እኛን ኢትዮጵያን ከእንዲህ አይነት መዓትም እንደጠበቀን በዚህ በአድዋ ታሪክ የሆነውን ነገር ሁላችንም እናውቃለንና የኢትዮጵያ ጠባቂ የኢትዮጵያ አሸናፊ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ አሁንም ቢሆን ካለንበት መከራ ካለንበት ጭንቀት እኛን ኢትዮጵያውያንን ያድነን ያውጣን እንላለን። በዚህ መልኩ ግን ሙተው እንኳን ሁሌ ስማቸውን የማንረሳ ነገስታቶቻችን አሁንም ቢሆን ክብር ይገባቸዋል። እግዚአብሔር በአብርሃም በይስሐቅ በያዕቆብ አጠገብ ነፍሳቸውን ያስቀምጥልን እንላለን። ቤተክርስቲያናችንም እነዚህን ነገስታት በዚህ መልኩ ትዘክራቸዋለች። እስኪ የሆነው ነገር ምንድነው? በዚህም ጉዳይ አንዳንድ ሰዎች ጥያቄ ሲያነሱ ነበር። አንዳንድ ምላሾችን የምንሰጥ ይሆናል። አይተነው እንመለስ።
ንጉሠ ነገሥት እያለች ቤተክርስቲያን ደግሞ በዚህ መልኩ ስትዘምርለት እያየን እንገኛለን። ይህንን ነገር አይተው አንዳንድ ሰዎች ቤተክርስቲያኑ ላይ ደግሞ ሚኒሊክ መመለክ ተጀመረ የሚል አንዳንድ ጠመም ያለ ሀሳብ ሲያራምዱ እያየናቸው እንገኛለን። ቤተክርስቲያናችን አመድ አፋሽ አይደለችም። የተደረገላትን ነገር የምታስታውስ ጥሩ ያደረገላትን ደግሞ የምታመሰግን የምታከብር ቤት እንደሆነች ልናውቀው ይገባል። እንግዲህ አጼ ሚኒሊክ ጦራቸውን ይዘው ለጦርነት ሲዘጋጁ ካደረጉት ነገር መካከል የቅዱስ ጊዮርጊስን ታቦት እንደያዙ ይታወቃል። እርሳቸውም ስለታቸው እንዲያው ይህንን ድል አድርጌ ከመጣው አራዳ ጊዮርጊስን በጣም በትልቁ አሰራለሁ ብለው ስለታቸውን እንግዲህ እንደተሳሉ ይነገራል ማለት ነው። ከዛ በኋላ ወደ ጦር ሂደው ድል እንዳደረጉ ቅዱስ ጊዮርጊስም እንደረዳቸው ሁላችንም የምናውቀው ታሪክ ነው። ከዛ በኋላ ተመልሰው የአራዳ ጊዮርጊስን በጣም ደስ በሚል ሁኔታ እንዳሰሩት ይነገራል፣ ይታወቃል ማለት ነው። በዚህ በአራዳ ጊዮርጊስ ሁሌም ቢሆን ስማቸው እየተነሳ እንደዚሁ የተከበሩ እያየናቸው እንገኛለን ማለት ነው። በዚህ በአራዳ ጊዮርጊስ እንግዲህ የቅዱስ ጊዮርጊስን በዓል ስለሆነ ቅዱስ ጊዮርጊስ ለኛ ለኢትዮጵያን በጣም ትልቅ ነገር በዚህ ጊዜም ስላደረገልን እሱን የምናስብበት እና አጤ ምኒልክ ደግሞ ላደረጉት ነገር ክብር ስለሚገባቸው በዚህ መልኩ እንግዲህ ቤተክርስቲያናችን የምታመሰግንበት ቀን እንደሆነ እናውቀው ይገባል። አንዳንድ ሰዎች እንዲያው ዝማሬ የሚዘመረው ለአምላክ ነው እንጂ ለፍጡር አይዘመርም፣ እንዲያው ደግሞ አጤ ምኒልክ በዚህ በቤተክርስቲያን እየተመለኩ ነው እያሉ አንዳንድ ያጣመሙ እያየናቸው እንገኛለን። ቤተክርስቲያናችን አሁንም ቢሆን አመድ አፋሽ አይደለችም። ቤተክርስቲያናችን ጥሩ ስራ የሰሩላትን ታሪክ ያደረጉላትን ታሪክ ሰርተው በዘመናቸው ያለፉትን በጣም ብዙ ሰዎችን የምታመሰግን ቤት እንደሆነች ልናውቀው ይገባል። አጤ ሚኒሊክ ይህንን የጣሊያንን ጦር ድል ባያደርጉ ኑሮ አሁንም ቢሆን ኦርቶዶክስ የምትባል እምነት ታሪኩና እንደምትቀርም ልናውቀው ይገባል። እኚህ ንጉስ ያልተከበሩ የትኛው ንጉስ ሊከበሩ ነው የምትፈልጉት? ይህ ጉዳይ እንግዲህ እጅግ በጣም መነጋገሪያ መጨቃጨቂያ ሆኖ ይህንን ሰሞን ሶሻል ሚዲያ ላይ በጣም ብዙ አስተያየት እየሰጡበት ይገኛሉ። አሁንም ቢሆን ንጉሠ ነገሥት ሚኒሊክ እያላችሁ እናንተም ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ሚኒሊክ እግዚአብሔርን ይዘው እንጂ ጉልበት ይዘው የሚዋጉ ንጉሥ አልነበሩ። እግዚአብሔር በጉልበታቸው አይመኩም ማለት አይመኩም። እንደገና ደግሞ ምን ያደርጉ ነበር? አጤ ሚኒሊክ የሚኖሩት ለህዝብ እንጂ ለራሳቸው አልነበረም። አንድ ቀን እንዲያውም እንዴ ጃንሆይ ሰው ሁሉ መሬት አለው፣ ባላባቱ መሬት አለው፣ ሰው እንዴት ቢያንስ አንድ ጋሻ መሬት አይዙት? ኪዳነ ምህረትን ይወዷታል። ኪዳነ ምህረት አንተ መላው ኢትዮጵያ ለማንሆንና ነው ለኔ ቁራሽ መሬት የሚቆረስ? ኢትዮጵያ የኔ መሬት አይደለች፣ ለኔ ለብቻዬ መሬት አይኖረኝም። ድርቅና ረሃብ ቢመጣ የቤተ መንግስቱን ከብት በሙሉ ለህዝብ አከፋፍለው ያበሉ የንጉሥ መጽዋች። ሀገሪቱ ብትራብ ቁፋሮና እርሻን ራሳቸው ንጉሱ ቆፍረው የኢትዮጵያ ህዝብ ተንክሮ ይህ ንጉሳችን እኚህ ናቸው። ሙተው እንኳን ንጉሳችን እያልን የምንጠራቸው እጅግ በጣም በኢትዮጵያ ታሪክ ስማቸውን በወርቅ ቀለም በልባችን ላይ ጽፈው ያለፉ አጤ ሚኒሊክ እና ባለቤታቸው እቴጌ ጣይቱ ናቸው። እንግዲህ በዚህ በአድዋ ጦርነት በጣም ብዙ ነገሮች ተከስተዋል። በጣም ብዙ ቪዲዮዎችን ማየታችኋል ብዬ አስባለሁ። በዚህ በታሪኩም አንጻር ቅዱስ ጊዮርጊስ በዚህ በአድዋ ጦርነት ላይ ለኛ ለኢትዮጵያን እጅግ በጣም ትልቅ ታሪክን ትልቅ ገድልን የሰራልን፣ ከዛ በኋላም ደግሞ እኛ ኦርቶዶክሳውያን የኢትዮጵያ ገበዝ የኢትዮጵያ ጠባቂ እያልን ቅዱስ ጊዮርጊስን የምናከብረው አማላጃችን የምንለው ዛሬም ከመጣብን መዓት ከመጣብን መጨፍጨፍና ከመጣብን መከራ አድነን እያለን የምንማለደው እንግዲህ ቅዱስ ጊዮርጊስ ነው ማለት ነው። ሁላችንም ቅዱስ ጊዮርጊስን አሁን ከመጣብን መከራ አሁን ከመጣብን ከኦርቶዶክሳውያን መጨፍጨፍ እንዲያድነን ቅዱስ ጊዮርጊስን እንማልደው እንላለን። ቅዱስ ጊዮርጊስ የኢትዮጵያ ገበዝ ዛሬ የሚያሸልመው ኮሜንት ነው። ሁላችሁም ይህንን ኮሜንት አድርጉ። እንቀጥላለን ቪዲዮአችን። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና
መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማን ነው? ማንም የሚያስደነግጠን ማንም የሚያስፈራን የለም። ለዘማሪ ገብረ ዮሐንስ እግዚአብሔር ዝማሬ መላእክትን ያሰማልን። ወንድማችን አዶናይ ይህንን ሰሞን ለዘማሪ ገብረ ዮሐንስ ቻሌንጅ እንደሚጀምር ተናግሮ ነበር። ቻሌንጁም ተጀምሯል። እስማኤል የጥርስ ሕክምናን አሁን ካለበት የፎሎወር ብዛት 1 ሚሊዮን በማስገባት ለወንድማችን ዘማሪ ገብረ ዮሐንስ የመኪናና የሹፌር እገዛ ሊያደርጉለት እንደሆነ እየተነገረ ይገኛል። ሁላችሁም ቤተሰቦች ለዘማሪው የተደረገውን ቻሌንጅ እንግዲህ ተቀላቅላችሁ ይህ የጥርስ ህክምና 1 ሚሊዮን ገብቶ ወንድማችን ሹፌርና መኪና እንዲኖረው እናድርግ እንላለን። እንግዲህ ወንድማችን ዘማሪ ገብረ ዮሐንስ በጣም ደስ የሚሉ ኦርቶዶክሳዊ ዝማሬዎችን ለቤተክርስቲያን እንዳበረከተ ይታወቃል። ይህ ሰው ደግሞ አሁንም ቢሆን ክብር ይገባዋል እንላለን። ሁላችሁም የሄዳችሁ ፎሎ አድርጉ። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። አሁንም በድጋሚ እንኳን ለአድዋ የድል በዓል በሰላም አደረሳችሁ። ዛሬ የሚያሸልመው ቅዱስ ጊዮርጊስ የኢትዮጵያ ገበዝ ወይም ደግሞ ቅዱስ ጊዮርጊስ የኢትዮጵያ ጠባቂ ነው ብሎ የጻፈ አንድ ሰው በቀጣይ ቪዲዮ ላይ እጣውጥተን ተሸላሚን የምናሳውቅ ይሆናል። ሁላችሁም ኮሜንት አድርጉ። ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ከታች በምትመለከቱት ስልክ ቁጥር በዋትስአፕ እና በቴሌግራም ልታናግሩ ትችላላችሁ። ይህንን ቪዲዮ ላይክ ያላደረጋችሁ አሁንም ላይክ አድርጉ። ዛሬ እጅግ በጣም ትልቅ በዓል ነው። አብሶ ደግሞ ስለ ወንድሞቻችን ሞት ስላወራን ቪዲዮ በጣም ወደ እናንተ የመዳረስ አቅሙ ዝቅ ስለሚል በደንብ ላይክ አድርጉ። ለወዳጅ ዘመዶቻችሁም ሸር አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰቡ ነው። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቲክቶክ እና የቴሌግራም አካውንቶቻችን ቪዲዮዎችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆይልን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል